ሰላም ቤተሰቦች እንዴት አላችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። በዛሬ ቪዲዮ የምናየው የመጀመሪያ ፊደሎችን በእያንዳንዱ ፊደል ቃላትን እየመሰረትን እናያለን። ለምሳሌ የመጀመሪያ 5 ፊደሎችን እንይ እስኪ። የመጀመሪያ 5 ፊደሎች እሺ፣ ሀ፣ ለ፣ መ፣ ሰ፣ ረ አፍላችሁና ኦንላይን መማር የምትፈልጉ በዚህ ቁጥር ይሄን ቁጥር ሴቭ አድርጋችሁ ፕላስ 251 9 20 24 70 75 ይሄንን ሴቭ አድርጋችሁ ኦንላይን መማር የምትፈልጉ ተማሪዎች ይሄን ቁጥር ሴቭ በማድረግ አንደኛ በኢሞ ነው፣ ኢሞ ላይ ከዛ ደግሞ ቴሌግራም ላይ የምናስተምራለን። ሌላው ደግሞ ዋትስአፕ ላይ ነው፣ ዋትስአፕ። ስለዚህ ይሄን ቁጥር መጀመሪያ ሴቭ ማድረግ፣ በመቀጠል ኢሞን ተጠቀሙ ከሆነ በኢሞ ወይ ቴሌግራም አለም ደግሞ ዋትስአፕ ላይ ስልኬን ሴቭ ካደረጋችሁት እዛ ላይ ስለሚወጣ በዛ ሴቭ አድርጋችሁ በዚህ ቁጥር በመደወል እኔን ታገኙኛላችሁ። ባላችሁበት በሚመቻችሁ ሰዓት ከስራ ጋር ምናምን ስራ በምትጨርሱበት ሰዓት ሆናችሁ ከኔ ጋር ኦንላይን ማንበብ፣ መጻፍ፣ መማር ትችላላችሁ። ስለዚህ 0920 24 70 75 በሚለው ቁጥር ደውላችሁ ትምህርት ከኔ ጋር መማር ትችላላችሁ። እሺ አሁን ወደ ትምህርቱ እንሄዳለን ማለት ነው። ሀ ለ መ ሰ ረ። ስለዚህ አንድ የአማርኛ ፊደል ደግሞ ወደ ጎን 7 ቤተሰብ አለ። እስኪ መጀመሪያ የሰባቱ ቤተሰብ የሚወክልልን ቁጥሮችን እንጻፍ ከላይ። እዚህ ጋር 1 2 3 4 5 6 7። ስለዚህ ለእነዚህ ፊደሎች ቃላትን እየመሰረትን እናያለን ማለት ነው። እሺ አሁን ለምሳሌ የሀ ሙሉን እንጻፈው እስኪ ቤተሰባቸውን። የመጀመሪያው ሀ ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ስለዚህ አሁን በሀ የሚጀምር ፊደል ለዚህኛው እንጽፋለን። ለምሳሌ በሀ የሚጀምር ሀገር ብንል ሀን እንደጻፍን ማለት ነው። ሀገር። እሺ፣ ሀገር። ቀጣይ በሁ የሚጀምር በሁለተኛው ፊደል በሁ የሚጀምር ፊደል ቃል እንጽፋለን። ሁለት ስንለን በሁ ነው የሚጀምረው። ሁ እንጽፋለን። ሁለት። ሁለት በሂ የሚጀምር ሂደት ብንለው ለምሳሌ ሂደት። የፊደል አጻጻፍ ምናምን እያያችሁ እናንተም ስትለማመዱ ይጠቅማችኋል ማለት ነው። ሂደት ብዬ ጻፍኩኝ። በሀ አራተኛ ፊደል ሀያ ብዬ ብጽፍ ቁጥሩ 20 ማለት ነው። ሀያ። ሄደ። እሺ በህ ህግ ብል እንዴት ነው መጻፋት? ከዛ ህግ። ከዛ በሰባተኛው ሆቴል ቢል ጻፍ። ሆቴል። በጣም አሪፍ። የሃን ቤት እዚህ ጋር ጨረስኩ ማለት ነው። አሁን ደግሞ በላይ የሚጀምሩ ፊደሎችን እንጽፋለን። እሺ መጀመሪያ የለም ቤተሰብ እንጻፍ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እሺ
ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ እነዚህን ይመስላሉ ማለት ነው። አሁን ደግሞ በለ የሚጀምሩ ቃላትን በእያንዳንዱ ፊደል እንጽፋለን ለሰባቱም ማለት ነው። እሺ በለ የሚጀምር ለማ ብዬ ብጽፍ ለ ከዛ ማ ለማ ለማ። እሺ በሉ የሚጀምር ሉል ሉል ወይም ልዑል ብል ሉ በሉ ስለሆነ ሉ ነው የሚሆነው። ሉ ሉል ማለት እችላለሁ። ሉጫ ማለት እችላለሁ። ስለዚህ ሉል ልበል። ሉ ከዛ ለች ቀጥ ያለች ነች። ሉል ሉል። እሺ በሊ የሚጀምር ደግሞ ሊዝ ብዬ መጻፍ እችላለሁ። ሊዝ ሊ ከዛ ዘ ሊዝ። ይሄ ለማ ሉል ሊዝ። ላ በላ ደግሞ ላም ላም ላም። እሺ በሌ ደግሞ ሌባ ሌ ቀለበት አላት አምስተኛ ፊደል ከዛ ባ ሌባ ሌባ። በል በስድስተኛ ፊደሉ ደግሞ ልብ 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 ልብ። በሎ ሎሚ ሎሚ ሎሚ። እሺ ቀጣይ በማን እንጽፋለሁ ደግሞ የመን እንሰራለሁ ማለት ነው። እሺ መን ሙሉ እንጻፈው። መ ሙ ሚ ማ ሜ ም ሞ። እሺ እናንብባቸው። መ ሙ ሚ ማ ሜ ም ሞ። እሺ ይህን ይመስላሉ ማለት ነው። አሁን ደግሞ ምንድን ነው የምናደርገው? ለእያንዳንዱ ቃላትን እንመሰርታለን ማለት ነው። መ ለሚለው መጣ ብዬ መጻፍ እችላለሁ። ስትጽፉ እንደዚህ አይቀጠምም። እዚህ ጋር ምናምን አይቀጠምም። እዚህ ጋር ክፍተት አለው ማለት ነው። መ ፊደል እና ጣ መጣ። እሺ ሙ ለሚለው ሙሉ ሙ ከዛ ሉ ሉ እቺ ሁለተኛ ፊደሏ ማለት ነው። እቺ ሙሉ። ከዛ ሚ ለሚለው ደግሞ ሚ ሚ ሚዛን ብዬ መጻፍ እችላለሁ። ሚ ከታች ሸፋፋ እግር አላት። ዛ ን ሚዛን ሚዛን። እሺ ማ ለሚለው ማር ብዬ መጻፍ እችላለሁ። ማ ማር ማር። ሜ ለሚለው ደግሞ ሜዳ ማለት እችላለሁ። ሜዳ ሜዳ። ም ለሚለው ምግብ ምግብ ምግብ። ሞ ለሚለው ደግሞ ሞተር ልበል። ሞተር። ይኸው መጣ ሙሉ ሚዛን ማር ሜዳ ምግብ ሞተር ሞተር። እሺ በጣም አሪፍ። ይሄንን ልዝጋ። አሁን ደግሞ በቀጣይ ማን ሄዳለሁ ማለት ነው? ወደ ሰ ፊደል እሄዳለሁ ማለት ነው። ስለዚህ የሰ ቤተሰቦችን ሙሉ ከአንደኛው እስከ መጨረሻው እጽፋለሁ። እሺ ሰ ሱ ሲ ሳ ሴ ስ ሶ ሰ ሱ ሲ ሳ ሴ ስ ሶ ሶ ከመሃል እንዲች አድርጋችሁ እዚህ ጋር ሶ። እሺ
ከዛ አሁን ምሳሌዎችን እንጽፋለን ማለት ነው። ሰ ለሚለው ቀላል ምሳሌ ሰላም የሚለው ራሱ ሰላም። እሺ አሁን እቺ ፊደል እቺ ማለት ላ ነች፣ የለ ፊደል አራተኛ ማለት ነው። ይሄ ደግሞ ም የመ ፊደል ስድስተኛ ም ሰላም። እሺ በሱ ደግሞ ሱቅ ሱቅ እንደዚህ መጻፍ ትችላላችሁ ሱቅ። እሺ ሲዳማ ሲዳማ። ሳንቲም ማለት እችላለሁ። ሳር ማለት እችላለሁ። ሳር የሚለው እሱን ልጻፈው። ሳራ ማለትም ትችላላችሁ። እሺ ሴት ማለት እችላለሁ። ሴራ ማለት እችላለሁ። ስለዚህ ሴራ። ስራ። ከዛ ሶ ለሚለው ደግሞ ሶስት ብዬ ልጻፍ ማለት ነው። ሶስት ይሄኛው ሶ ነው። ይሄኛውን መጠቀም ትችላላችሁ። የዚህኛው ሁለት አይነት ሰ ፊደል አይደል ያለው? ሰ ሁለት አይነት ፊደል ነው ያለው። አንደኛው እንደዚህ ሲጻፍ ነው ይሄኛው ማለት ነው። ሁለተኛው ደግሞ እንደዚህ ሲጻፍ ሁለት አይነት ሰ አለ። ስለዚህ ይሄን ሁለተኛ የተጠቀምኩት ለዛ ነው። እሺ ቀጣይ ደግሞ የረ ቤተሰቦች ናቸው። የረ ቤተሰቦችን ሙሉ ቤተሰባቸውን እንጽፋለን። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እሺ አሁን በረ ፊደል ረበሸ ማለት እንችላለን። ረጅም ማለት እንችላለን። ስለዚህ እኔ ረበሸ ብዬ ልጻፍላችሁ። ረበሸ። እሺ ሁለተኛው ደግሞ ሩቅ በሩ የሚጀምር ማለት ነው። በሩ የሚጀምር በሪ የሚጀምረው እንጽፋለን። በሪ ለምሳሌ በሪ የሚጀምር ሪፖርት ብዬ ብጽፍ ሪፖርት። በራ ራስ ራ ከዛ ስ ችኛቱን ስማን እንጽፋለሁ። ይሄኛውን መጠቀም ትችላለሁ እዚህ ጋር ስድስተኛዋን። ስለዚህ ራስ በሁለቱ መጻፍ ትችላላችሁ። ሬ ለሚለው ደግሞ ሬት ር ለሚለው ደግሞ ርዕስ ልበለው። አሁንም የአቤት ሁለት አይነት ፊደል ስላለ በዚህ መጻፍ ትችላላችሁ። ርዕስ። ስም በዛኛው መጠቀም ትችላላችሁ። ስ አያችሁ፣ ብዙ ፊደሎች ተመሳሳይ ሲኖር በተለያየ በተጽፉትም ያው ልዩነት ስለሌለው ማለት ነው። እሺ ከዛ ሮ ነው። ሮም ብዬ ልጻፍ። ሮም የሀገር ስም ነው። ስለዚህ ረበሸ ሩቅ ሪፖርት ራስ ይሄም ራስ ነው የሚለው። ሬት ርዕስ ሮም። እሺ አሁን እዚህ ጋር አንድ ነገር የምነግራችሁ በጣም በቀላሉ ሶስተኛ ፊደሎችና አምስተኛ ፊደሎችን የምትለዩበት እንዲሁም ሁለተኛ ፊደሎች የምትለዩበት ምልክቶችን እነግራችኋለሁ። ሁለተኛ ፊደሎች አብዛኛው እስከ መጨረሻው ማለት ይቻላል እዚህ ጋር ከጎን ቅጥያ ያላቸው እዚህ ጋር ማለት ነው። ከጎን ቅጥያ ነገር ያላቸው ያው ይሄኛው ከታች ነው። የሌሎች ግን አብዛኛው አሁን ሱ ውስጥ ሄዱ ሹ ቁ ምናምን ያላችሁ ወርታች ትሄዱ እዚህ ጋር እነዚህ ቅጥያቸውን አይታችሁ ለመለየት ማለት ነው። ሶስተኛ ፊደል ደግሞ እግራቸው ከታች ነው። እዚህ ጋር ሸፋፋ እግር ያላቸው
አሁን ሲ ስትሄዱ ሪ ሲ የላትም። አሁን ቀጣይ ደግሞ ሲ ወይ ከታች ሲ አለ፣ ሺ አለ፣ ቂ የሚባል ፊደል አለ። አሁን እነዚህ ፊደሎች ከታች እግር አላቸው፣ ሸፋፋ እግር አላቸው ማለት ነው። ከዛ በደንብ የሚታወቀው ደግሞ የአምስተኛ ፊደል። አምስተኛ ፊደል ደግሞ ቀለበት እግሩ ላይ ካለ፣ በቀኝ እግሩ ላይ ቀለበት ካለ በቃ አምስተኛ ፊደሎች በሙሉ የሁሉም ፊደል ማለት ይቻላል ቀለበት አላቸው። ስለዚህ ጽሁፍ ላይ ስታገኙ እነዚህን ፊደሎች ያው እነዚህን ቀለበት ቅጥያዎችን በማየት መለየትና አምስተኛ ፊደል እንደሆነ ካወቃችሁ ደግሞ ለማወቅ አይከብድም ማለት ነው።